ታዳጊ ተማሪ ነሽ ወይስ ታዳጊ ተማሪ ነክ? በየቀኑ ትታጠባላችሁ? ጥርሳችሁንስ ትቦርሻላችሁ? ግን አንዳንድ ትንንሽ የንጽህና ልምዶች እየተዘነጉ ሊሆን ይችላል። ዛሬ ግን ከጭንቅላታችሁ እስከ እግር ድረስ ልታውቋቸው የሚገቡ የንጽህና ልምዶችን እንነጋገራለን። ቪዲዮውን እስከ መጨረሻ ተመልከቱ፣ ምክንያቱም በመጨረሻ የዕለት ተዕለት የንጽህና ቼክሊስት እሰጣችኋለሁ። በመጀመሪያ የሰውነት ንጽህና። በጉርምስና ወቅት ሰውነታችን ብዙ ለውጥ ያሳያል። ላብ ሊጨምርና የሰውነታችንም ሽታ ሊበረታ ይችላል። ስለዚህ የሰውነት ንጽህና በጣም ወሳኝ ነው። በተለይ ብብት፣ እግርና ብዙ ላብ የሚበዛበት ሰውነት ክፍሎች ላይ በደንብ መጽዳት አለበት። ከስፖርት ወይም ከብዙ እንቅስቃሴ በኋላ ሰውነትን ማጽዳት በጣም ጥሩ ልምድ ነው። እንዲሁም ንጹህ የውስጥ ልብስና ካልሲን በየቀኑ መቀየርም አስፈላጊ ነው። ሁለተኛው የጥርስና የአፍ ንጽህና። ንጹህ ፈገግታ እንዲኖራችሁ ጥርሳችሁን በቀኑ 2 ጊዜ ቦርሹ። ጠዋት ከቁርስ በኋላና ማታ ከመኝታችሁ በፊት ጥርሳችሁን በፍሎራይድ የጥርስ ሳሙና ማቦረሽ ጥሩ ልምድ ነው። ምላሳችሁንም በቀስታ አጽዱ እና በተቻላችሁ መጠን ብዙ ጣፋጭ መጠጦችና ምግቦችን ከመመገብ ተቆጠቡ። ጥርሳችሁ ላይ ህመም፣ ደም መፍሰስ ወይም ሌላ ችግር ካለ ለወላጅ ወይም ለአሳዳጊ መናገር ጥሩ ነው። ሶስተኛው የእጅና ጥፍር ንጽህና። በቀን ውስጥ ብዙ ነገሮችን በእጃችን እንነካካለን። ስለዚህ እጃችንን በሳሙናና በንጹህ ውሃ መታጠብ በጣም ጠቃሚ ነው። በተለይ ከመመገባችሁ በፊት፣ ከመጸዳጃ ቤት በኋላ እና እጃችሁ ቆሻሻ ከነካው መታጠብ አለባችሁ። ጥፍራችሁ አጭርና ንጹህ መሆን አለበት። ጥፍርን መብላት ወይም መንከስ ደግሞ ከምትተዋቸው ልምዶች አንዱ ይሁን። አራተኛው የፀጉርና የራስ ቆዳ ንጽህና። ፀጉራችሁ ንጹህ መሆኑ ብቻ ሳይሆን የራስ ቆዳችሁም ጤናማ መሆን አለበት። ፀጉራችሁ እንደ ፀጉራችሁ አይነትና እንደ ራስ ቆዳችሁ ሁኔታ አዘውትራችሁ ማጽዳት ይገባችኋል። የግል ማበጠሪያ፣ ፎጣ ወይም የፀጉር ዕቃዎችን ከሌሎች ሰው ጋር አትጋሩ። ራሳችሁ ላይ ቅማል ወይም ፎሮፎር ያልተለመደ ችግር ካስተዋላችሁ ለወላጆቻችሁ ወይም ለአሳዳጊያችሁ መናገርና እርዳታን መጠየቅ አለባችሁ። አምስተኛ የፊትና የቆዳ እንክብካቤ። በጉርምስና ወቅት ብጉር መውጣት የተለመደ ነው። ግን ብጉር ስለወጣባችሁ በእጃችሁ ወይም በመጫን በመዋጨር ለማውጣት አትሞክሩት። ፊታችሁን በቀስታ አጽዱት። ቆዳችሁንም በጣም በሚያደርቅ ወይም በሚያቃጥል ነገር አትታጠቡ። እንዲሁም የሌላ ሰው የፊት ማጽጃ ክሬም ወይም ፎጣ ተበድራችሁ ወይም በጋራ አትጠቀሙ። ስድስተኛ የልብስና የጫማ ንጽህና። ንጹህ ሰውነት ከንጹህ ልብስ ጋር ሲጣመር የበለጠ ጥሩ ነው። ስለዚህ ያላበው ወይም የቆሸሸ ልብስ በድጋሚ ሳታጥቡ አትልበሱ። የውስጥ ልብስና ካልሲ በየቀኑ ቀይሩ። ጫማችሁንም ንጹህና ደረቅ አድርጉት። በተለይም እግራችሁ አካባቢ ብዙ የሚያልባችሁ ከሆነ ካልሲያችሁን በየቀኑ መቀየርና ጫማችሁንም ደረቅና ንፋስ እንዲመታው ማድረግ ጠቃሚ ነገር ነው። ሰባተኛው የጉርምስና ወቅት ልዩ ንጽህና። አሁን በተለይ ለታዳጊዎች አስፈላጊ የሆነውን ነገር እንነጋገር። በጉርምስና ጊዜ ሰውነታችን ይለወጣል። ላብ ሊጨምር፣ የሰውነት ሽታ ሊበረታና ቆዳችን ሊለወጥ ይችላል። ይሄ የሚያሳፍር ነገር አይደለም፣ የእድገታችን አንድ አካል ነው። ነገር ግን በየቀኑ መታጠብ፣ ንጹህ ልብስ መልበስና የብብት ንጽህና መጠበቅ የበለጠ አስፈላጊ ይሆናል። ለሴቶች ደግሞ የወር አበባ ሲመጣ የንጽህና ፓድን በወቅቱ መቀየር፣ እጅን ከመቀየር በፊትና በኋላ መታጠብና ንጹህ የውስጥ ልብስን መጠቀም ጠቃሚ ነው። ማንኛውንም የማይታወቅ ህመም፣ እብጠት፣ ከባድ እከክ ወይም ያልተለመደ ሽታ ካለ ለምታምኑት ለወላጃችሁ ወይም ለአዋቂ ለጤና ባለሙያ መናገር በጣም አስፈላጊ ነገር ነው። ስምንተኛ የምግብና የውሃ ንጽህና። ንጽህና የሰውነት ብቻ አይደለም፣ የምንመገበውም ንጹህ መሆን አለበት። ከመመገባችን በፊት እጃችን መታጠብ፣ ፍራፍሬና አትክልትን በንጹህ ውሃ ማጽዳት፣ ንጹህ ውሃ መጠጣትና የተበላሸ፣ ያልተሸፈነ ወይም ንጽህናው የማይታወቅ ምግብን አለመመገብ ተገቢ ነው። ዘጠነኛ የመጸዳጃ ቤትና የአካባቢ ንጽህና። የግል ንጽህና ብቻ በቂ አይደለም። የምንኖርበትና የምንማርበትን ቦታ ንጹህ ማድረግ አለብን። ቆሻሻን ወደ መሬት አትጣሉ። የመጸዳጃ ቤትን በአግባቡ ተጠቀሙ። ከመጸዳጃ ቤት በኋላ እጃችሁን በሳሙና መታጠብ፣ የመኝታ ክፍላችሁን፣ የትምህርት ቤት ጠረጴዛችሁን እና የግል ዕቃዎቻችሁን ንጹህ አድርጉ። 10ኛ
የምሽት የንጽህና ሩቲን። ከመተኛታችሁ በፊት የምታደርጋቸው ጥቂት ነገሮች ነገን በንጽህና እንድትጀምሩ ይረዳችኋል። ጥርሳችሁን ቦርሹ፣ ፊታችሁን አጽዱ፣ የትምህርት ቤት ቦርሳችሁን አዘጋጁ፣ የሚቀጥለውን ቀን ንጹህ ልብስ አዘጋጁ እና በቂ እንቅልፍ ለማግኘት በሰዓቱ ተኙ። ጥሩ እንቅልፍም ለጤና፣ ለትምህርትና ለአእምሮ በጣም ጥሩ ነው። እንግዲህ የዕለት ተዕለት የንጽህና ቼክ ሊስታችሁን እንየው። ጥርሳችሁን በቀን 2 ጊዜ መቦረሽ፣ እጃችሁን በተደጋጋሚ በሳሙና መታጠብ፣ ሰውነታችሁን ንጹህ ማድረግ፣ የውስጥ ልብስና ካልሲ በየቀኑ መቀየር፣ ፊትና ፀጉራችሁን እንደ ፍላጎቱ መንከባከብ፣ ጥፍራችሁን አጭርና ንጹህ ማድረግ፣ ውሃ በቂ መጠጣት፣ ክፍልና የትምህርት ቦታን ንጹህ ማድረግ። አስታውሱ፣ ንጽህና ማለት ለሌሎች ለመስማማት ብቻ አይደለም፣ ራስህን ማክበር ነው፣ ጤናህን መጠበቅ ነው፣ በራስሽም መተማመን ነው። ስለዚህ ከዛሬ ጀምሮ እነዚህን ትንንሽ ልምዶች በየቀኑ ለመተግበር ሞክሩ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉና ለሌሎች ተማሪዎችም ሼር አድርጉላቸው። በቀጣይ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉም በኮሜንት ላይ አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።